ቤታችሁ ፎቶ ለጥፈ ቅናሽን ልብዳ እናሽን እንዴት ላርጋት ከማለት ውጭ ምን አባታ መጣለክ? ይሄ በ1960 የቀረ ስድብ ይዘመተ ከመጠንዛት ውጪ ጥንዛታ እንዴ ዝም ስንላችሁ እንደ እየተናገራችሁ እያወራችሁ ኢትዮጵያዊ እንዲወዳችሁ ምትጋጋጡት ነገር እንዴ ለምንድን ነው እኔ ቤት መጥቶ ማይለፋድዱት? ማንንም እኔ ቤት አይለፋድድም። በትግራዋይነት እኔ አልደራደርም። ማንንም ብሔር ብሔረሰብ መጥቶ እኔ ቤት ደብረጽዮንም ይሰድብ ወዶ ጌታቸው ትግራይን በድሎ ሄደ ጌታቸው እኔ ቤት ማንንም ሰው አይሰድበው። ትግራዋይነት ይሄ ነው። ግማታም ትናንት ከገደለኝ ጋር ሆኜ እኔ ጌታቸው ልሰድብ ትፈልጋለህ? ከኢትዮጵያውያን ጋር ሆኜ የፈለገ ጌታቸው ቢያጠፋ ትናንት ከገደሉኝ ከኢትዮጵያውያን ጋር ሆኜ ስለ ጌታቸው ክፉ ማውራ ይመስላል? ዶንቆሮ እንዴ ትናንትና ነው የገደሉኝ እኮ ናቸው። ኢትዮጵያኖች ማለት ትናንት የገደሉኝ ናቸው። ትናንት ከገደለኝ ኢትዮጵያዊ ጋር ሆኜ ስለ ጌታቸው አላወራም ነው። ጌታቸው በድሎኛል፣ የስ ትግራይን በድሏል፣ የስ ባማው ብሰድበው ከትግራዋይ ጋር ሰድበዋለሁ ከተበዳዩ ጋር እንጂ ከበዳይ ጋር ሆኜ አልሳደብም። ዶንቆሮ መሀይም እድሜያችሁ በስብሶ አይምሯችሁ ግን ከ6 ዓመት ህፃን ማለፍ የማይችል ማለት ነው። ብለ ደግሞ በዚህ ባንዲራ መጣ። ይሄ ጨርቅ ባንዲራ ወደዛ ጣይና የኢትዮጵያን ባንዲራ ያዢ እንዴ አንተ ከኢትዮጵያ ጋር ገደል መግባት ትችላለህ። አይ ዶንት ጊቭ ሺት አባውት ዩር ኢትዮጵያ ገደል ግባ እና ከብርልሃለን። አንድ ሰው ነው ኢትዮጵያዊ አይደለም ትግራዋይ አይደለም አይደንቲቲን አልፈልገውም ናሽናሊቲ ይበልጥብኛል ካለ ጎ ሄድ ዊዝ ሪስፔክት አከብራለሁ። ኢትዮጵያዊነት ከመረጥ አከብርልሃለሁ። ኢትዮጵያዊነትን ስትመርጥ እንዳከበርኩልህ ግን አንድን ትግራዋይቲ መጣቅ ይሄን ባንዲራ አርገሽ አትምጪ በኢትዮጵያዊነትሽ እመኚ ይሄ ባንዲራ ማለት ጨርቅ ነው ብለህ ሚሊዮኖች የሞቱበትን የ7-8 ሚሊዮንን ህዝብ ህልውና መንካት አትችልም አልኩ። ዶንቆሮ ልሃለሁ ነው ምልክ ዶንቆሮ ባፍንጫ ተክልሃለሁ። ማን አባክና አንተ ያን ሁሉ በደል ረስተ ያንን ባንዲራ ይዘው ትግራይ ላይ ገብተው ህዝብን የገደሉበትን ባንዲራ አክብራ ስትይዝ ካልተቃወምኩክ የሞቱለትን ባንዲራ የመያዝ መብት አላችሁ። ማን አባክና አንተና ይሄን ባንዲራ አትያዥ የምትለው ማነህ አንተ? ትናንትና እኮ በትግራይ ጦርነት እኮ እንዴ እንደተጀመረ እኮ ሰላም ይሻላል እያልክ በጠጥ እየገለበጥክ እኮ ቁጭ ብለህ እንጆይ ስታደርግ የነበርክ ነው። ዊ ኖ ኢች አዘር እኮ ነው። ማን መቼ ፖለቲከኛ እንደሆንሽ እኮ እዚህ ሚዲያ ላይ ነበርን እንዴ። ተው እንጂ እንከባበር እንዴ እንከባበር። እዚህ ሚዲያ ላይ አለና እኔ ፔንኪለር ሜሪ ሰው አፍቃሪ ሌሎቹ አሁን ወደ ሌላ ዓላማ ገብተዋል። ስማቸው መጥራት አያስፈልግም እንጂ እዚህ ሚዲያ ላይ አለን። ዘዴ ዋን የትግራይ ጦርነት በሰኞ ጀምሮ እኛ ማክሰኞ እዚህ ሚዲያ ላይ ነን። ማንም ሊሸውደኝ አይችልም። ምን ስታደርጉ እንደነበር እያንዳንድሽ እኔ በደንብ አጥርቼ ነው ማውጣሽ። በደንብ ኢግል አይኔ ያለ እኔ አይኔ ኢግል ነው። ከሰማይ ንስር ከሰማይ አነጣጥራ መሬት ላይ ነድፋ እንደምትሄድ በጣም የመስማትና በጣም የማስተዋል እንትን አለኝ። እግዚአብሔር ይመስገን። ማንሽም አሸውጅኝም እዚህ መጥተሽ ቦርኮውላ እንዴ ኮሜንት እንኳን መጻፍ የምትፈሩ የነበረ ሰው የትግራይ ህዝብ እንደ ቅጠል እየረገፈ እኔ ፖለቲካ አይመለከተኝም እኔ ከብሔር ብሔረሰብ ጋር ነው ያደግኩት እኔ በቃ እኔ ኢትዮጵያዊ ነኝ ስትል የነበራችሁ እኛ አክብረንላችሁ እሺ። ለምን እኔ አንዳችሁንም ለምን ለትግራይ ድምፅ አልሆናችሁ ብዬ አንዳችሁንም አታክ አድርጋችሁ አላውቅም። አታክ ማረጋችሁ ግን ባለቀ ሰዓት መጣችሁ የትግራይ ነፃ አውጪ ትግራይ ከማን ጋር ትጣመር ትግራይ እንዲማረግ አለበት የትግራይ ጀነራል ምን አባህ ግብቶ ምን አባሻ ግብቶሽ የትግራይ ጀነራል የትግራይ ህዝብ 360 ዲግሪ ተዘክቶ እኛ በሚዲያ በየቤቱ ሰውነሽ ጁንታ እየተባለ እንደውሻ በማስታጠቢያ ውሃ እየተደፋብን በምንዋረድ ሰዓት እናንተ ለክብራችሁ ተጨንቃችሁ ኢትዮጵያዊነታችሁን አጥቅጣችሁ ጸጥ ብላችሁ ውሽማዬ እንዳይፈታኝ ቦይፍሬንዴ ኦሮሞ ነው ቦይፍሬንዴ ኤርትራዊ ነው ቦይፍሬንዴ አማራ ነው ትዳሬ እንዳይበተን ብለሽ የነበርሽ ግማታም ግም ሁላ ዛሬ መጥተሽ የትግራይ ነፃ አውጪ ልትሆኛት ኖባዲ ሊስን ቱ ዩ እኮ ማለት ነው። ኖባዲ ሊስን ቱ ዩ እንዴ በጣም ተግማማችሁ፣ ጠነባችሁ፣ ሸተታችሁ። ጀና መሌ ቁርጥሚ መታጮ ማለ ኦሮሞ እንዴ ጭራሽ በትግራይ ባንዲራ ጨርቅ ነው። አንተ ቦርኮ ህዝብ የሞተበትን ባንዲራ አንተ ስታከብር መከላከያ እኮ ያንን ባንዲራ አድርጎ ነው ትግራይ መጥቶ የገደለው። ያንን ባንዲራ ሲያይኮ ትግራይ ውስጥ ትራማ ያለበት ወጣት ትራማ ያለበት ሰው እኮ አለ። አንተ ያንን ህዝብ የገደለበት የኢትዮጵያን ባንዲራ ካከበርክ የሞተለሽ አባቷ ወንድሟ እህቷ የሞተችለትን ባንዲራ የመለጠፍ አይደለም ለምን ቀሚስ አሰፍታ አትለብሶ? ምን አባ ያገባሃል እንዴ ዶንቆሮ? እንደ መስከርና ሄዶ ፋስ እየፈሱ እንደመተኛት መሰለክ እንደ ጦርነት ጭቃ
እንከባበር። እኔ ጥሩ ትግሬ አይደለሁም ብያለሁ። እኔ ጥሩ ትግሬ አይደለሁም። አረሳም ዘዴዋን እያንዳንዱ ኢትዮጵያ የተናገራት ነገር አይምሮች ታቃጭላለች። እኔ ያረታላችሁ። ለዚህ ነው እኔ ማልመቻችሁ በደንብ አድርጌ ደቆሼ ስለምነግራችሁ ነው። ስለማላስመስል ነው። በቃ ገባችሁ? እኔ እንደማንም እዚህ ለመታወቅና ለመፈመስ የመጣው ሰው አይደለሁ። ሚዲያ ላይ የምናገረውን ነገር ቀርታችሁ ስትለቁኝ እንዴት እንደሚያበሳጨኝ ድንገት ዘኢንዶፍ ዘዴ እናቴ ወይ ትሰማኝ ይሆን ወይ የሆነ ሰው አምልጦ እጁ ላይ ገብቶ ሪከርድ የእህቶቼ ልጆች አይጠቀሙ እንጂ ቲክቶክ እግዚአብሔር ይመስገን። ሰሞኑን ደግሞ አንድ ፍንዳተኛ ቤት ጀምራለሁ ቲክቶክ ብሎኛል። እንዴት እንደምሳቀቅ ከሰማኝ ብዬ ቲክታክ የከፈትኩበት ስሜን ስለማያውቀው ነው እንጂ ተከትሎ ካወቀኝ ለእናቴ ያሰምቶ ያስረግመኛል። ቆራቢናት ከረገመች ራሱ ረግማኝ በዘመኑ አታቅም። እናቴ ረግማኝ አታቅም። የእናት ምርቃት ሀብታም ቢሆንና ህይወት ቢቀይር የኔ ህይወት ይቀይር ነበር። አሁን ግን እንደምትረግመኝ እርግጠኛ ነኝ። ምክንያቱም ለምን ለህዝብሽ ድምፅ ሆንሽ አትልም። ግን አንዳንድ ተናድጄ የምናገረው ነገር ስላላደግኩበት ያንን ስብና አላብሰ ስላላሳደገችን ልትረግመኝ ትችላለች። ገባችሁ? በተረፈ ግን እዚህ ሚዲያ ላይ የሰውን ድምፅ የሪከርድ እያደረጋችሁ የምትለቁ ሄዱ። ብዙ ለመፈመስ የሚፈልጉ የሚጋጋጡ፣ በትዳር የሚገቡ፣ በለቅሶ የሚገቡ፣ በሰርግ የሚገቡ፣ በሰው አልጋ የሚገቡ፣ በሰው ፀጉር አሰራር የሚገቡ፣ በዊግ የሚገቡ፣ በቅንድብሽ ተሰቀለ ብሎ የሚገቡ ለምንድነው ምግብ ስትበይ ላንቃሽ በጣም የታየው ለምን አፍሽን በደንብ ከፈትሽ ብሎም የሚገቡ ትናንትና ለምንድነው ቲክታክ ውስጥ ገብተሽ አይንሽን ያርገበገብሽው ለምንድነው አይንሽ በትክክል ኩል ያልተኳለው ብለው የሚገቡ አሉ። ነገር ፍለጋ እነሱን አፈምሱ። እኔን ሪከርድ አታርጉኝ። እዚህ መጣችሁ ንፍጣሞች እንዴ! ለእናንተ ብለን በውስጥ ተደብቀን እናውራ እንዴ? ምድረ ወረኛ ጥማታም ጋላሞታዎች ተደብቃችሁ የሰውን ድምፅ ሪከርድ ታረጋላችሁና ሰለቸን እኮ። የት እንሂድ? ኦማይ ግድነስ! ጭራሽ በባንዲራ ህዝቡን ሰድረብክ፣ መሪዎችን ሰድበ ስታበቃ ዝም አልክ። እስቲ ብሶቱ ነው ብለን አሁን ደግሞ ይሄን ጨርቅ ባንዲራ ኢትዮጵያዊ ይሄኝ ምን አባክ ኢትዮጵያዊ መሆን አንተ ነው የምትነግረኝ? ምኒልክ ቢመጣ በኢትዮጵያዊነት ነው የገደለኝ። ኃይለ ሥላሴ ቢመጣ በኢትዮጵያዊነት ነው የገደለኝ። ደርግ ቢመጣ በኢትዮጵያዊነት ነው የገደለኝ። አብይ አህመድ ቢመጣ በኢትዮጵያዊነት ነው የገደለኝ። ለትግራዋይ ኢትዮጵያዊነትን ተቀበል ብለህ የምትነግር ማንም ቦርኮ ቅማላም ማንም ወንድ ሀገረ ሽንታም ማለት ነው ለትግራዋይነት ኢትዮጵያዊነት አትነግረውም። ጥንባታም እንዴ! ቀጥዬ ሲያዩን ጅማት ናት አሉኛለች። ዝም ስንላችሁ ጭራሽ በቃ ከእናንተ ውጭ አማርኛ የሚያቅሰው ያለ አይመስላችሁም እንዴ? በደንብ ነው እንደ ከሰል የምናርገበግባችሁ ካስፈለጋችሁ። ምን አባልቶ እናንተ ደግሞ እዚህ የመጣኸው ምን ልታወራ ነው? ናውጣ ከዚህ ጋር ቦርኮ። አሁን ኦሮሞ ምን ልታወራ ነው የምትገባው? ሂድ ከዚህ ጋር። ስለእናንተ እያወሩ አይደለም ንፍጣ እንዴ ነሽና ትንሽ እንኳን ክብር የለውም እንዴ? ትግራይ ላይ ያ ሁሉ መከላከያ ይሄንን አርማ ሬንጀሩ ላይ አድርጎ ደረቱ ላይ አድርጎ እያየ ይሄንን ጨርቅ ቀደሽ ጣይ። በጣም ተሳፍጠሃል። እበት ከወፈሩ ሰው አይፈሩ አለ እንዴ? እህቴ ምን አለች? ድንች ቢወፍር ሹካ ያነሳዋል አለች። አንድ ከጎረቤት ጋር አንዷ ተበተችባትና ነፍሷን ይማር። እህቴ በጣም ግዙፍ ናት። በዛም በቃ ድሪያ ነው የምትለብሰው። ግዙፍ ረጅም ናትና አንቺ ለምንድን ነው ግን የእንትን የሴኩሪቲ ጋርድ ልብስ አሰፍተሽ ለቤተሰብሽ ጋርድ አትሆኝም ነው የሚሏት። በጣም ረጅምና ግዙፍ ናት። ነፍሷን ይማረው። ከአንዷ ጋር ተጣሉና ያቺ በጣም ወፍራም ናትና ፊት አለች። እህቴ አሟት ተነስታ ነበርና ትንሽ ሰውነቷ ቀንሶ ነበር። ነይ ሞክሪ ምናምን ስትላት ሂጂ አለቻት። እህቴ የሶስተኛ ታናሼ ናት። ስሚ አንቺ አለቻት፣ ድንች ቢወፍር ሹካ ያነሳዋል አለች። እውነትም ሳስበው ድንች የቱንም ያክል ቢወፍር የቱንም ያክል ቁመቱ ቢራዘም ሹካ ሰክታችሁ ታነሱታላችሁ፣ ይነሳል። ሹካ ሰክተ ብድግ ካረከው ድንች ይነሳል። ድንች ቢወፍር ሹካ ያነሳዋል። ብዙ አታቅራሪ አለቻት። እችን ተረት በጣም ለብዙ ዓመት ነው አይምሮዬ ስትመላለስ የነበረው። የታናሽ የተናገረችው ንግግር ማለት ነው። ስለዚህ ስትወፍሩ ምናምን በቃ ጭንቅላታችሁ በእንትናችሁ ማሰብ ትጀምራላችሁ። ማጅራታችሁ የስጋ ሲያወጣና ጡንቻችሁ ደረታችሁ ሲሰፋ ሐሳባችሁ ሁሉ እንደ ደረታችሁ ነው የሚለጠጠው። ቦርኮ እንዴ ከወፈሩ ሰው አይፈሩ አለ። ምን አባትክ ስለሆንክ ነው አንተ ያን ሁሉ ሚሊዮኖች የሞቱለትን ባንዲራ ጨርቅ ነው ቂንጥር ነው የምትለው? ቦርኮ እንከባበር። እላፊ ስትሄዱ እኔ እዚህ ሚዲያ ላይ ያለው ስለ ትግራይ ነው። ትግራይን የሚጎዳ ትግራይን የሚያንቋሽ ትግራይን ዝቅ የሚያደርግ ነገር የምትናገር ትደከላለህ። ማንም ሁን ማንም ትደከላለህ። እንዴ ነሽና
ትግራዋይ ነክ እኔ አማራ በአማራነቱ አለ መጣራው በሐሳቡ ነው ኦሮሞ በኦሮሞነቱ አልጠላውም እኔ እንደውም ሲጀምር ኦሮሚያ ክልል ያደግኩት እኔ ሁሌም ነው የምለው ከአማራና ከትግራይ ህዝብ በበለጠ የኦሮሞን ህዝብ ነው ባህሉን ማቀው የምወደው የኦሮሞን ህዝብ ብያለሁ አብይን የሚደግፍ ኦሮሞ ቢያስጠላኝም አሁን ከሁለቱ ህዝብ በበለጠ ኦሮሞን ነው ማቀው ነኝ ግን የምጠላው እኔ በኦሮሞነቱ አይደለም አብይን በመደገፉና ህዝቤን በመሳደቡ እጠላቸዋለሁ አማራንም በሐሳቡ ነው በአማራነቱ አልጠላም ማንንም ሰው በበደሉ ነው ትግራዋይ ስለሆነ ኤክስኪውዝ ማድረግልህ የለም ለትግራይ ካልጠቀም እንደም ከሌላ ብሔር የበለጠ የትግራይ ባንዳ በጣም ትደብራለህ ትደከላለህ ንፍጣ እንዴ ትናንትና ቁጭ ብላችሁ መጣጣችሁን እየገለበጣችሁ እንጆ ስታረጉ እንደነበረ ማናቅ መስሏችሁ ነው እንዴ we understand we know each other እንተዋወቃለን እኔ እኮ እዚህ ሚዲያ ላይ ነበርኩኝ እንዴ ኢትዮጵያዊነት ይሻላል አንድነት ይሻላል እያላችሁ ቮርካችሁን እየገለበጣችሁ እንጆ ስታረጉብን ነበር የሆነ ሰዓት ላይ ደግሞ ትግራዋይ ሆናችሁ መጣችሁ ከሆነ ሰው ጋር ስትሰዳደቡ ነበር ያንን ለመፈመስ ፈልጋችሁ ለኛ ፈልጋችሁ አይደለም ይገባናል እኛ ንፍጣሙላ ማለት ነው ገና ለገና እናንተ ተሳደባላችሁ ብለን ሁሉ ነገር መጣችሁ ስታቀረሹብን ዝም አንልም እኔ ዝም አንልም ሌላው ዝም ይበላችሁ ጥሩ የሚያምን አልጋይ እንዳይቀጠቅጥብኝ ማታ ዕቃ ይጾም እንዳድር ብሎ ይለማመጣችሁ እና ለማመጣችሁ እኔ የሚያስፈራኝ ኦሮሞ ባለልኝ የሚያስፈራኝ አማራ ባለልኝ የሚያስፈራኝ ኤርትራ ባለልኝ የሚያስፈራ የትግራይ ውሽማ ባለልኝ እግዚአብሔር ይመስገን ነፃ በቃ ጸድት ያልኩ ሴት ነኝ ጠምባታም ለዚህ ነው እንደ ልብ የምናገራችሁ ምንም ሳልፈራ ምንም ሳልሳቀቅ ንፍጣሙላ እንዴ ዕቃዬን ቀብዳ አስይዤ ቢሆን እኮ ይሄን ያጥፍታችሁ ነበር ወርኮውላ ከፈለጋችሁ ባላቶኒ ላጭቼ ምልክላችሁ ሙፈራ መስሏችሁ ነው በጦት ማያጀና በፓንት እኮ ፎቶ ቤት ሄጄ ማሳጥር ሴት ነኝ ግማታሙላ ስንት ያልሞከራችሁ ያልሰደባችሁ ነገር አለ እንዴ እኔ ሆኜ እኮ ነው ማዝረከረካችሁ እንዴ እኔ ስናገር ትግራዋይ ሆን ከአማራ ትዝረክ ሁልሽም ትንቀጠቀጫለሽ ምንድነው ጸበል እንዳየ ሰይጣን የምትጮሁ እኔ ስታዩ ንፍጣም በቃ ያቀረሻውን ላስልስ ስገባ ዝም ብለህ ታዳምጣለህ ማዳመጥ ነው እዚህ ቤት ገብቶ መሳደብ አይቻልም እንዴ ተሳዳቢ ማለት እኮ ቤቱን ከፍቶ ጸጉሩን ፈርጆ ጺሙን አስተካክሎ ጺሙን በጠር አድርጎ ሞዴስን ቀይሮ ቢራውንና ብርጭቆውን ይዞ መጥቶ አንተ እናትን ነኝና ትፈልገኛለህ ምናምን ያለ ሰው ነው እኔ ህዝቤን ስትነኩ ነው መሰድባችሁ ህዝቤን እንደ ህዝቤ ነካ እንደ ህዝብ ይረገጣል ማንንም ይሁን ማንንም የማንንም ህዝብ ወርቅ የማንንም ጨርቅ የለም በተረፈ እኔ አንድም ቀን ቤቴን ከፍቼ ታርጌት ሰው ተሳድቤ አላውቅም ገባችሁ ለሰደበኝ ግን ረግጠዋለሁ ነው የምልህ አህያ ዱላ ስለሚወድ ኢትዮጵያዊ ክብር ስለማይወድለት ያ ለኔ ተሳዳቢ ነሽ ካስባለኝ አይ ዶንት ጊቭ ሺት ጎ ቱ ሄል እኮ ነው የምልህ እንዴ ስለናንተ ደግሞ ልጨረቅ እንዴ እኔ ተሳዳቢ ማቀው ትግራይ ኢትዮጵያ ለረፍት ሄጄ 3 በርጩማ እግር ያለው ይዛ የምትቀመጥ አክስቴ በር ላይ መሿለኪያ ነበረች ጠዋት ወደ አክስቶቼ ልጆች ቤት ሲሄድ ትሳደባለች ማታ ስመለስ በጊዜ ከመጣ ትሳደባለች በመጨረሻ ከሳምንት በኋላ ግራ ገብቶ ይላክስቴ ምን ሆና ነው ማን ነው አስገቢ ያረጋችሁ እናንተ ደግሞ እዚህ የምታስገቡ ሰዎች ማን አዟችሁ ነው ንፍጣሙላ አቤት ጪሱ እንዴት ነህ ሰላም ልንዳ እኔ ሰላም ልልሽ ነው ማአሬ ጠፋሽ ሎንግ ታይም እና ሰላም ልልሽ ነው እንኳን በጣም ደስ ልኝ ቁንጩ ይሄን ሰላም ነኝ አንተ ደግሞ ምን ሰላም ነህ ማለት ነው አሁን እሳት ላይ ቆሜ የገባው አይ ምን ችግር አለው እንዴ ችግር እኔ ሳወራ ሰው አታስገቡ ስናደር ሰው ላስቀይም ይችላል ሰዎች አታሽቃብጡ ከላይ ቆይ እንደማ አድሚናችሁ እያንዳንዳችሁን አነሳለሁ አንዳችሁ አትቀበል 30ችሁ ነው ማነሳው 30 እንት መጥቶ ይጥረጋችሁና ቦርኮ ይሙት የኔን እንዳታነሽ ፕሊዝ አንተ ደግሞ አብይ ይሙት አላለም እንዴ ደግሞ ምን አገባኝ ቢሞት ባይሞት እንዴት ነሽ ልንዳይ ባላ ጠፋሽኮ ለኔ ላይ ወሳንጂ እኔ ደግሞ ትንሽ ሰፈር ቀይሬ እኔ ምላ ማለት ነው ስማ አንተ ቆይ እኔ ያ ዘመን ቲዲኤፍ ብሎ የመጣ አንድ ቦርኮ ያማራ ተወላጅ ማለት ነው ትናንትና ልገባ ነበር ቤት ግን ቤት እንዳይበጠበጥ ነው ምን አባቱ አስቦ ነው የኛን ቲዲኤፎችን ስም ለጥፎ የመጣው ንፍጣም እኔን ጠይቄያለሁ አንተ ትግራዋይ ነህ ብሎ ሲሰድቡኝ ቀይሬ የመጣው ምናምን አለ ውሸት ያለቀስ እሱ ልጅ ከኔ 3 ጊዜ ነው ያስወረድኩት በጣም በትግራይ ጀግንነት አንድ ልጅ የኦሮሞ ልጅ ገብቶ ሲያወራ ዘሎ ገባና እኛ ከደሴ ላይ ሰባብረን ላይመለሱ ጨርሰናቸው ነው የተመለሱት እኛ አማሮች ብሎ ሲፎክር ነበር አንድ ቀን እኔ ቤት ማለት ነው አስወጣሁት ማለት ነው
አንድ ቀንም እየተወራ ገብቶ ጽንፈኛ አማራ ነው ኖ የጀግኖችን ስም እንዲለጥፍ አልፈቅድለትም ማንም ጥንባታም ፓንቱ ላይ የቀዘነ ገደል መዝለው ቀይ ወጥ በልቶ ጥይት ይዞ ተራራ ሲወጣ ሱሬው ላይ ያመለጠው የነበረ ጎሃፍ ማለት ነው በኔ በቲዲኤፎች ስም መነገድ አይችልም ይገባሃል እኔ አዚዛ ማንቺ ሀቢባ የምትባል ቤት ቲዲኤፍ በሚል ስም ገብታ አንዷ እንዲያው ስንት ሺህ ብር ባልቶኝ እንዲያው 100,000 ብር ባልቶኝ ምታወራው ዲኤና ቢ ነው ግን ቲዲኤፍ ይላል የኛም ባንዲራ እንደዚህ አድርጋለች ታውቃለህ 3 ቀን ታመምኩኝ በጣም ታመምኩኝ ትግራዋይቲ ሴት እንዳልሆነች አውቃለሁ ቢ የሚል ትግራዋይቲ የለም መጨረሻ ለብዙ ሰዎች ሼር አረኩኝ ያ ስም ስለ ሴትና ስለ ወንድ ዕቃ የሚወራበት መገኘት የለበትም ቲዲኤፍ ማለት ዘአፍሪካ ሂሮ ነው ገባክ የሴትና የወንድ ወሬ የሚወራበት የሚገኝ ስም አይደለም መጨረሻ ሰው ጠይቋት የጓደኛዬ ነው ስጄ ነው የኔ አካውንት ተዘግቶብኝ አንድ ትግራዋይቲ ጓደኛ ሰጥታኝ ነው ሲጀመር አንዳንድ ቦርኮ ንፍጣሞች እዚህ ሚዲያ ላይ ማለት ነው ቲዲኤፍ ብለሽ ከጎን ምትለጥፍ የሸርሙጣ ልጅ ቲዲኤፍ እንዳንቺ አምባሻ እየጋገረ አልነበረም ተዋክቶ ነው ቲዲኤፍ ብላችሁ ለመጠራት ማለት ነው ሜዳ ወርዳችሁ ታንክና ድሮን ፊት ተጋፍጣችሁ አካላችሁ መጉደል አለበት ምን አባታችሁ ነው እየመጣሽ ቲዲኤፍ ብለሽ ምትለጥፊው ጥንባታም ጌም ላይ ቁጭ ብለሽ ተዘብዘበሽ ኤምሲ ሳትታጠቢ ቲዲኤፍ ቀባላም ጸጉርሽን ቦር ማትታጠቢ ቲዲኤፍ እንዴ ቲዲኤፍ you know the meaning what does it mean ቲዲኤፍ ማለት ሚኒንጉ ይገባችኋል ቀን እናንተ ግማታቦች ማለት ነው እኔ እንኳን ስማቸውን ለጥፌ አያም ቲዲኤፍ ለማለት ይገባችኋል ስማቸውን መጥራት እፈራችኋለሁ ነው ምልክኩ እፈራለሁ ስማቸውን ለመጥራት ምክንያቱም አይመጡኝም ከድሮና ከታንክ ፊት ከሰባት ሀገር ኤርትራ ፕላስ ኢትዮጵያ 5 ሀገሮች ኢንቮልቭ ያደረጉበትን ጦርነት ከላይ እሳት ከስር እሳት እየነደደበት ፍለፍ እየተጋፈጠ እጅና እግሩ የሰጠ ጀግና ነው በእናንተ በማንም ልቃሚ አልጋ ስታሞቅ የነበርሽ ገንፎሽን እና ሙቅሽን እየጠጣሽ ሚዲያ ላይ ስታቀርሽ የነበርሽ ቲዲኤፍ ራሱ መጥራት የለብሽም ንፍጣሙላ እንዴ አጥረገር እንደከሰነ ማርገበግብሽ ነው ፍምሽ እስኪወጣ እከክ እንዴ ስም አይገዛም ሲባል ጭራት በርካሽ አገኘን ብላችሁ መሰብሰብ ጀመራችሁ እንዴ ደሞ ይሄ ቦርኮ አማራ ማለት ነው ራሱን ፋኖ ብሎ ይምጣ የእናቶምስ ዘመን ቲዲኤፍ ይሁን ሸርሙጣ ልጅ ትናንት ልገባለት ነበር በትግራይ ህዝብ በጣም ያበደ ቆሻሻ በትግራይ ጥላቻ ያበደ ነው በደንብ ማቀው እኔ ቤት ከአንዴም 3 ያስወጣሁት እንዳም ሲገባ እንዲያው አንቺ አታስጨርሽኝም እንደው ታስወጭኛለሽ ምናምን እያለ ነው የሚገባው ገባክ በጣም በትግራይ ጥላቻ ትግራይ ማለት ምንም ተጣጣ ያወራል ከንፈሩ እየመጣ ሰማ ወይ ሲጀመር ይልክ በትግራይ ጀግንነት ሰው ሲናገር የሚያንቀጠቅጠው ሰው ነው ያሟል ስለ ትግራይ ጀግንነት ሲያወሩ ማለት ነው ምን አቅም አላቸው ምናምን እኛ እኮ በደንብ ተፋልመናቸው ምናምን ይላል ደሞ ልክ ጥሩ ነገር ሲወራ ደሞ ለትግራይ አጋዥ ሆኖ መግባት እኔ የፈለገ ቢሆን ከባህር ዳር ቀይ ምንጣፍ እያነጠፈ መቀሌ ቢሄድ ይሄ ልጅ ከዚህ በፊት የተናገረው ንግግር አረሳለትም እኔ መሸወድ አትችሉም ከዚህ ሚዲያ ከጠፋ ወይ ከሞትኩ ብቻ ነው ማጥረሻ የምትችሉት እኔ ካለው ማንሽም not move it ምንም መንቀሳቀስ አትችሉም እንደ ፓሴንጀር ነው ቀጥ ማረጋችሁ ፓስፖርታችሁን ሳታሳዩ እንደማታልፉት ሁሉ ገባክ ጽንፈኛ የትግራይ ህዝብ ጥላቻ ያለበት ቆሻሻ ነው እንዴ ጭራሽ አክሰንቱን እንኳን ሼማ ይዘው ያን አክሰንት ይዞ ቲዲኤፍ ብሎ ሲመጣ ፋኖ ብሎ ይምጣ እኔ አሁን ትግራዋይ ነኝ የትግራይ ህዝብ ድምጽ ነኝ ሊንዳ ፋኖ ብዬ በመጣ ደስ ይላል ምን ለማለት ፈልገሽ ነው ማለቱ ይቀራል እካካም ማለት ነው አንተ ራስህ ዝም ብለህ ታዳምጠዋለህ እናቱን አፈርታ አስበላው ንፍጣም ቲዲኤፍ ለማለት ዘርማን ዘሩ ዳግም መወለድ አለበት እንዴ በቃ ስም አይገዛ በነፃ አገኘን ብለው እየለጠፉ ይምጡብን ጭራሽ አማራ ሆኖ ቲዲኤፍ እንዴ ይበዛብሃል እናቴ ሸክሙን አትችለውም በጣም ሸክሙ ይበዛብሃል ከባድ ሚዛን ነው ቲዲኤፍ በዛ ላይ ደግሞ በትግራይ ህዝብ ጥላቻ ያበደ እንኳን አይደለም በትግራይ ህዝብ ጥላቻ ያበድክ አይደለም ጥሩ አማራ ለትግራይ ህዝብ ድምጽ የሆነ የትግራይ ጦርነት ፍታዊ አይደለም እኔ አማራ ነኝ ግን የትግራይ ላይ የደረሰ ነገር ከፍቶኛል የሚል አማራ እንኳን ቲዲኤፍ የሚል ስም እንዲጠቀም አልፈልግም ስለ ድምጹ ቴንኪዩ አፕሪሼት አደርገዋለሁ ለኛ ጥሩ ስላሰበልን አመሰግናለሁ ከዛ በተረፈ ግን ቲዲኤፍ ብሎ እንዲመጣ አልፈቅድለትም ጥሩ አማራ እንኳን ቢሆን አይደለም ይሄ በትግራይ ህዝብ ቲዲኤፍ ሲሳደብ የነበረ እኮ ነው ጪሱ ዲዩ ትረስት ሚ ታምነኛለህ ምን አቅም አላችሁ እኛ አማሮች ቀጥቅጠን እያለ እኮ ቲዲኤፍ ሲሳደብ የነበረ ቦርኮ እኮ ነው እናቱን አፈርታ አስበላው ማለት ነው ቲዲኤፍ ብሎ ይመጣል ደግሞ
ማን ያንተ ነው ጂኤምቲቪ የምትለው? እኔ ጋር አትገቡም። እኔ ጋር ስማ፣ ሰው እንዲሰበሰብ እኔ ተቃራኒ ሐሳብ ያላችሁ ለትግራይ ህዝብ ማጠቅሙ ባንዳዎች፣ የአብይ ደጋፊ ከብሔር ብሔረሰብ ጋር ቁጭ ብለ ስለ ህወሓት የምትሳደብ ስለ ትግራይ ህዝብ የምትሳደብ እኔ ቤት አትገባም። ኖቦዲ እኮ ነው የምላችሁ፣ አትገቡም እኔ ቤት። ዩ ኔቨር ገባችሁ? እኔ እይታና የሰው ጫጫታ መቼ ያስፈልገኝ እንዴ? እኔ የሚመስለኝ ነው ሄዱ እዛ ሰው እንዲሰበሰብላቸው አንድ ከኦሮሞ አንድ ከአማራ አንድ ከትግሬ እያሉ የሚያዋጉና የሚያባሉ አሉ፣ ቪው እንዲበዛላቸው። እኔ ከነዛ ታይፕ አይደለሁም። ይገባሃል? እኔ እነዛ ታይፕ ስላልሆንኩኝ ለዚህም ታይፕ ስላልመጣው እኔ እለያለሁ፣ እጸዳባቸዋለሁ። እኔም ማወራው ለህዝቤ ከሚጠቅም ኢቭን ጌታቸው ረዳ ትግራይን የበደለ ጌታቸው ረዳን እንኳን ከትግራዋይ ጋር ሆኖ የሚያወራ ከሌላ ብሔር ጋር ሄዶ የማያማውን ትግራዋይ ነው የማከብረው። ጌታቸው ራሱ የፈለገ ቢበድለኝ ከብሔር ብሔረሰብ ጋር ሄጄ አልሰድበውም። ግደለኝ እኮ ነው የምልክ። ጥንብ ዘረኛ ነኝ ስላችሁ በምክንያት ነው። ትናንትና እኮ ጌታቸውን ልትገል ስታሳደ የነበረ ዛሬ ጌታቸው ያንተን መስመር ስለያዘ የኛ ሙጫኬና ጌቾ ስላልክ አንተ ስትሰድበው የት አባቱ ምናምን ካንተ ጋር መጥቼ አልታየህም? አር ዩ ሲሪየስ? ገና አላወቃችሁኝም እኔን ማለት ነው። እኔን ገና አላወቃችሁኝም። ምን አይነት ትግራዋይት እንደሆንኩ አላወቃችሁኝም። እኔ ብዙም አላቃችሁ። ልኑር ልበልሽ ልግባ ልበልሽ ምናምን ምትሉ ሰዎች አላችሁ። አላስገባችሁም። እኔ በእናታችሁ ጭሱም ያስገባሁት እንትን ነው። አማራ ወደፊት ይላል። ወደፊት ጨርሹ። አማራ ወደፊት አላለም። አማራ ወደፊት ምስኪን። ትናንትና ኃይለኛ ጦርነት ነበረ። አድኑት እስኪ። አሁን እናንተ ጌም ላይ ናችሁ። አፈር ያስበላችሁ ነው። ድምጹ ልንዳ ጭሱ ማለት ምን ጨርሹ። ጭሱን ስለማውቀው ነው። ልጄ ስለሆነ ነው ያስገባሁት ለማለት ነው። ምን አባ ነው ማውጣት እና ምን አጠፋሁ? እውነቱን ነው ያወራሁት። ልጄ ስለሆነ ካንጀት ላይ ስላልቻለ ነው እንጂ አሁን እኔ ማለት አልገባኝም እንዴ። ኦፍ ኮርስ ልጄ ምን ማለት ነው? እንደሰማር ልከታች ዋይ ያሳቀኝ የሸገር ጁንታ ብሬ ስምሽ መሰየምሽ ነው ምናምን አለ። አይ ጉድ ማን ነው ሴት ጋር በተጋሩ ብቻ ባልሽን አታስገቢውም። ማኑ ደግሞ ባሌ ቴዲ ረፍ በላይ ወረድብክ አርበላ ቴዲ ረፍ ማን ነው? ጭሱን ትወጂዋለሽ? ለምን አልወደውም? አቋሙን በጣም ነው የምወድለት የማይቀየር በቃ። እኔ ሰው አቋም ካለው ሰው በቃ ለዲግኒቲው የሚጨነቅ ክብሩን አሳልፎ ለጥቅም የመጣ ሁሉ እንደ ከብት ማይነዳው ሰው ለኔ የኔ በቃ ኳሊቲ ነው፣ ምርጫዬ ነው እንደዚህ አይነት ሰው። እኔ ዝም ብሎ ሰኞ ሌላ ማክሰኞ ሌላ የሚሆን ሰው እንደ ወይፈን ኮርማ ብሎ አንዱ እንትናን ማን ነው ሄኖክ ድንቁን ኮርማ አላለም ስታልዲኮ ማን የገባው የሀየለው ማርያን ፎቶ ያረከው ትግራይ ለተጋሩ ብቻ ቲፔልክ ይችላል። ሃሎ ቴዲሻ እንዳዬ እንዴት ነሽ? መረፍ እሺ ምን ሆነሽ ነው ሀየለው ይዘሽ የመጣሽብን ደግሞ? ወይኩ ሰው ላይ ተባለ አንቺ ባንዳ ምን አንቺም ደግሞ ተከፍሎሽ መጣሽ ደግሞ ስምሽን ቀይሽ። ዋው ትቻለና እናቴ ወደ ሁሉም ቦታ ገባም ሊዛየ ሰውቁት ሰስተ እንዴት ነሽ ማሬ? ሰላም ነሽ? ደህና ነኝ ማሬ። ደህና ነሽ ወይ? ሰላም ነሽ ሊንዳዬ? ጭሱ እንዴት ነህ? ጭሱ አወቅ ቴዲ ሰላም ብያለሁ። ጭሱ ለምን አያቀኝም? ብሎክ እኮ እያደረገኝ ቤቱ። ለምን ምን እያልሽ እየሰደብሽ ይሆናል? ቴዲሻ እሱ አይደለም ሌላ ሴት አለች ብሎክ ልታረገኝ። ኧረ እባክሽ አለ። እኛ እኮ እንትናችን የሚጠለፈው እኮ ታውቃለህ፣ በሴቶች ነው እኮ እንትናችን የሚጠለፈው። እሱም ሴት ይሰበስባል ትግሉን። አንዱ ብታይ ዲያ ደግሞ ዲያ የሚል ሰውዬ ቲዲኤፍ ዘመን ቲዲኤፍ ብሎ ቤቱ ዘጭ አድርጎ ያማክረዋል። ሰው በአክሰንት እንኳን ሰውን አይለኝም። እንዴ እንደተቃጠልኩ ታውቂያለሽ? ቀጠል እኔ ያልኩት በቃ ግን እየሻፈዱ ስለነበረ ጫውታ ላይ ስለነበሩ ገብቼ ሁሉ ቦታ ሰይጣን ለምን ልሁን ሁሌ እሷ ስገባ ተበጠበጠ ለምን ይበሉ ብዬ እያመመኝ አልፌ ሄድኩኝ ማለት ነው። ይሄንን ስም እኔ ትግራዋይ እዚህ ሚዲያ ላይ ያለ ሲጠቀሙ ያናደኛል። አይደለም ሌላ ብሔር እንዴ ምን ነው በረካሽ ነው የሚሰጠን ብላችሁ ጭራሽ ገንዘብ እኮ ነው ባላወቀ እንትን የሚሉት
አውቀው ነው ተመካክረው እየመጡ አውቀው ነው። ግን ምንድነው ዳልቻን የፈለገችበት ምክንያት ጂጂ እሷ መበልጸጓ ነው የሚያናደኝ። እኔ ጂጂ ጁንታ መሸወዷ ነው የሚያናደኝ። ዳልቻ ኢትዮጵያዊነትን ይስጠኝ እያለች ጥሩልኝ ስትል የነበረችው አንቻ የወለጋ ኦሮሞ ነው ያስታውቃል። ግን የሷ መበልጸግ በጣም ያሳዝናል በጣም። አይ ችግሩ እኮ መጀመሪያ ትግሬ ነኝ ብለው ስለተናገሩ የኢትዮጵያ ሕዝብ ደግሞ ግደለው ትግርኛ ተናጋሪ እንደ ኮንዶም ይጠቀምብሃል እንጂ ሲጥል በፌስታልም አይቋጥርብህም። እኔ የሚያሳዝኑኝ መጀመሪያ ኢትዮጵያዊ ነን ብለው መታገል ነበረባቸው። አንዴ ማኑ አስነክታቸዋል። ትግሬ ነኝ ብላችሁ አቀርሽራችሁ አሁን እኔ ማን ይሞት ትቻለሁ ስለ ትግራይ ትግል ግደሉኝ በቃ ብዬ ደብረጽዮንን እነ ወረደን እየወጣው የትግራይን ሕዝብ እንደ ሕዝብ ሰደብ ኢትዮጵያዊ ሊጠቀምብኝ ይፈልገኝ ይሆናል እንጂ እመነኝ አንድ ቀን መጀመሪያ የሚቀብረኝ እኔን ነው እንዴ። አይወዱንም ለምን እንደማይገባቸው አላውቅም ነው የምለው። ደስ የሚለው ግን አንዴ ያስሞሉ አቴንዳንስ የተሞላባቸው በትግራዋይነት ስለሆነ ኢትዮጵያዊ ደግሞ ደስ የሚለኝ በጣም ወድለት ቂመኛ ነው። የፈለገ ጥሩ ብታረግለት ባፍንጫ ነው የሚተክልህ። አበሻ ክብር አያውቅም። ስለዚህ ጂጂ መጀመሪያ እኔ ትግራዋይ አይደለሁም ብላ ብትመጣ ትበላ ነበር ትንሽ። ግን ዘንዶ ዘዴ ይጠቀሙባትና በፌስታል ማስሯትም ሲወረውሯት ማለት ነው። ሜላ እንዴት ነህ? ሚዩት አድርጋ አንተ ማን ቤት ሞዴሬተሯ እኮ ነው የምልሽ። ምን የኤርመንድ ሞዴሬተር ጂጂ ናውጣ አንተ ጭራሽ እሷ ውሸታም ዝም በይ። የሆነ ገብቶኛል አሁን። ምን አይ ሁሌ ነው ማባረው። አንድ ቀን ምን አለ መሰለሽ ኤድመን ቤት ኃይለኛ ፖለቲካ እየተወራ ማለት ነው መጣ ግብት አለና አውራ የሆነ ስም ተጠርቶ አውራ ይባላል። ኤድመን እንትና ማን ነው ቦምባስቲ ያንተን ፎቶ ለጥፎ እየሰደበክ ነው እንጂ ሄደ ሞዴስ ለባሽ አልኩኝ። ወንድ ወሩን እናውጣ ብዬ ኤድመን ራሱ ደረገጠ። አንተ እንድታስጠላል ወሬ አልኩት እንደ ሴት ወሬ። ከዛ ኤድመን እኔ እንትን አጀንዳ ይሷል ለምሮ ነቀለው ማለት ነው። እኔ ቤት መጥቶ ማለት ነው ስለ ሱሱ እያወራ ባለፈው ትዝ ይልሻል እንትና የምትባል ልጅ አዲስ አበባ ላይ ብሎ ያወራል። በጣም ያስጠላ ምናምን ሁሌም ማባረው ሁሌ ጊዜ ወደ 10 አይነት እስካሁን ስም ቀይሯል። ስም በጣም ነው ስም ይቀያይረው፣ ፕሮፋይል ይቀያይራ። በቃ የተሰቃየ ሰው ቢኖር ያለ ትራንስፖርት በቃ ራሱን በማሰቃየት በእግሩ እየኳተነ ጫማውን የጨረሰ ሰው ቢኖር ይሄ ነው። በቃ መጥቶ ምንድነው የሚያወራው? ሐሜት። እኔ ደግሞ ወንድ ልጅ እንዲህ ሲሆን አልወድም። እንዴ አንጠልጥሏል። ግን ሰውዬ ስማሜኔ ጌታ ጂጂ ጁንታ ይላል። ጦሷን ውጣ። ድሮም እኮ ነው ታስታውሻለሽ? ኮሊ እንዳየ ድሮም ራሱ ታባሪዋለሽ እኮ አሁን እስቲ ዛሬ ወግ ድረሰው ብዬ እኮ ነው ምን ጥሩ ነገር ያወራል ብዬ። አሁን አስቢ እኔ ያወራሁት አሁን እኔ ሌላ ነው አይደል? እሱ ስለ ባንዲራ ያወራል፣ ስለ ጂጂ ያወራል። ይሄ ጂጂን ጦስ ያውጣክ ቦርኮ። እኔ ደግሞ እኮ ጂጂ ዘቢለ መስሎኝ ዝም ብዬው ነበር። እኔ ምሷ መስላኝ አይደል እንዴ? እኔ ምሷ መስላኝ እኮ ነው። ዓለም ሆነ ሲያካድደ የብራኑ ጁላ ልጅ ነው አሉ። አጣርቼዋለሁ በረጃው ጌታ ሲያስጠላ ደግሞ ምን ይመስላል? ሁሌ ምላሱ ላይ ቆሙ ነው የሚያወራው እንደሰከረ ሰው። እቴ እዚህ ስማሽ መርከስ አረ እድሜክ ይጠር ጥርስ ይራገፍ ደግሞ ትስቃለህ እንዴ? የት አለ እሱ ነው እንዴ? አይ እሱ መስሎኝ ነበር። አንተ እንደ ቆሻሻ ነው። እኔ ሁሌ ነው የማየው ሐሜት ነው የሚያወራው። ጌታን አፈርኩለት። ቦምባስቲ ቤት ሲገባ ሰማዋለሁ ሐሜት። ለምሳሌ አሁን ባለፈው መጥቶ ሊንዳ ቦምባስቲ ኤድመን እየሰደበው ነው እንዴ? ምን አገባኝ ነው ታዲያ? በቁም ነገር ኃይለኛ ፖለቲካ እየተወራ እኮ ነው። ፕሮፋይሉን ቀያይሮ ስለሚመጣ እከለ የምትባል አውራ ይባላል። ሐሜት ወደ ነቀልኩት ማለት ነው። አሁንም ስንት ጊዜ ቆይቶ ሲመጣ ሲተምሮ ይሆናል ብዬ እኔ ደግሞ ጂጂ ዚባላ መስሎኝ ዚባላ እሷ መስላኝ ነው። ዳለቻን ጥሩልኝ አለች አትልም። ጂጂ ጁንታ ግደላት እንደዚህ አይነት የዘቀጣ ነገሮች አትገባም። ብትገባም ደግሞ እኔ መብቷ ነው። እኔ ማንኛና ለኔ የምትነግረኝ መጥተክ how much is dirty ኧረ ሊንዳ ያትልም እሷ ዝም ብሎ ወሬ ጠፍቶበት ነው ልጅ። ምን አርጊ ነው የሚላት ታዲያ? እንጃ ሰልባው ይሆናል እንግዲህ እና እኔ እንድሰድብለት ነው ወይ? የኢትዮጵያ ሕዝብ በቃ ሁሉ ቱልቱላው ነው ቀረ። ሌላ ቁም ነገር የላችሁ።
ዛሬ እዚህ ለያ ወረኛ ሀሜተኛው ነበር። አንተ ኤድመን ቤት ገብተህ እንትና ፎቶን ለጥፎ እየሰደበክ ነው። ነውር እኮ ነው። ትልቅ እዛ ቤት ትልቅ ፖለቲካ እኮ የሚወራው። እኔ እኮ እንደኔ አነስተኛ ጥቃቅን ሲገቡ እኮ ነው እሱ ብዙ ቦታ ስለማይሄድ ኤድመን የዛሬ 4 ዓመት ስለማያውቃቸው ብዙ ፌስቡክ ላይ እና ዩቲዩብ ላይ ስለነበረ የትግራይ ህዝብ እኮ ህዝባችን የሚሉ ያኔ ግን ማለቅ አለባችሁ ሲሉ የነበሩ ከኔ ጋር ሰዎች ሲገቡ እኮ ነው ኤድመን ቤት መግባት የጀመርኩት። ለረጅም ጊዜ ኤድመን ቤት እኔ ኢንቮልቭ አላደርግም ነበር። ታፕ ኮፒ ሊንክ አደርግለታለሁ። ፖለቲካው ስለሚከብደኝ እሱ ቤት የሚወራው ፖለቲካ ነው። እኔ ደግሞ ፖለቲከኛ አይደለሁም። ስለሚከብደኝ 100 ሆኖ ቢገቡ ብቻውን ዘርሮ ስለሚያስወጣቸው ደስ ስለሚለኝ ከታፕ እና ከኮፒ ሊንክ ውጪ ኢንቫይት አድርጌ ቤቱ አላውቅም። ግን ብዙ ሰዎች እሱ ቤት እየመጡ ሲዋሹ በቃ ያልበኝ ጀመረ። ሳሚ አክሱማዊን እንዲያስገባኝ ንገረው። ብዙ ማጋለጣቸው ሰዎች እሱ ቤት አለ ብዬ ነገርኩት። እሺ ይላል። በውስጥ እየጻፍኩት አንድ ቀን ከዛ አንድ ቃል መለሰልኝ። እሺ በሚቀጥለው አስገባሻለሁ አለ። ከዛ በኋላ እኮ ነው ኤድመን የተቀበለኝ። ከዛ አነስተኛና ጥቃቅን እንደኔ አይነቱ ሲገቡ ሲሰለቸው እኔ ይስበኛል በቃ እንዳስወጣለት። ቻው ጪሱ ደፋው ይላል ቴዲዬ። ስማ እንዴት ነህ ቴዲሻ? ወይ ማሪ ተናድጄ እኮ ነው የገባሁት። ሲግማማብን አንዱ ማለት ነው። ተው እንጂ ሚሊዮኖች የሞቱለትን ባንዲራ ጨርቅ ነው። አህያ ሁላ ምንድነው ትግርኛ ተናጋሪው ሲያሽቃብጥ ለኢትዮጵያውያን ምንድነው? ኢትዮጵያውያን ምን አድርገውባቸው ነው? አንተ በጣም ነው የሚያሽቃብጡ ኢትዮጵያዊ እንዲወዳቸው። ዋይ ወራዶች ታስጠሉ። ወይ ሊንዳዬ የኛ ልጆች እኮ በቃ ጨርቃቸውን ጣሉ እኮ በቃ ዘንድሮ። አንቺ እንዴት የሚያሽቃብጡት? አሁን ትግራዋይ እንዳልል ብዙ ደግሞ መሪር ሐሞት የሆኑ እምቢ ለባርነት የሚሉ እንደኔ ቢጤ አሉ። እኔንም ልጨምር ነው። ሲንግል አውት እንዴት አደርጋለሁ? እኔን ሜዳ ያሉት ደግሞ ይሄው እየተራቡ ወይ ፈታህ ያሉ ጀግኖቻችን አሉ። እዚህ ሚዲያ ላይ ከየት ነው የሚመጡት እነዚህ ልቅምቃሚ እንትኖች የቦርካ ትራፊዎች ማለት ነው? ከየት በጣም ነው የሚያሽቃብጡት። አንዱ ባለፈው ግን እኔ ሊንዳ ስትታዘቢያቸው ማለት ነው ትግራዋይን ብሎ የቀረው ናቸው እንጂ ትግራዋይ አይመስልኝም። ትግራዋይ ሊሻቀልበት ይሆናል የቀረው ምን አውቃለሁ እኔ። አንተ ትግራዋይ ብሎ አንድ ሰው ከተሳደበ ለራሴ እንዴት አድርጌ ነው የምሳደበው? በፍጹም ማርያምን አሁንማ ትዝብቱ ነው እንዴ። ቅማላም ትግሬ ብለህ ከተሳደብክ ለራስ ምንድነው? አይደሉም እነዚህ ምን ብለው ከየት እንደመጡ ምድረልቅምቃ እነሱ የሚያምን እኮ ሱስዬ የሚገርመው እኮ እነሱ የሚያምን አለ። ደግሞ ኮስተር ብሎ የትግሬ ልጆች እንዲህ ብለው ተናግረው ምናምን ይላል። ደግሞ አምነዋቸው ማለት ነው። ልክ የትግራይ ህልውና በእነሱ ላይ ተንጠለጠለ ይመስል እኔ ይገርመኛል። እኔ ከነመፈጠሬ እኮ የትግራይ ህዝብ አያውቀኝም። አንድ ዝም ብዬ 4 ዓመት ምለፈልፍ ሴት ኖበዲ ቼክ ሚ ማንም ቼክ አያደርገኝም እኮ እዚህ ሚዲያ ላይ በጣም ሰዎች ይገርመኛል። ከእንግዲህ በኋላ አማራ ሆኛለሁ ትግራዋይነትን ትቻለሁ እንዴ። ከሳር ቤት ላይ 2 ሳር ወይ 3 ሳር መዘክ ያፈሰሰ ሳር ቤት የለም። ምድረ ቦርኮ ማለት ነው። እንዳው እንደናንተ ልቃሚ አቋም የሌለው መጥራት ነው ያለበት ከትግራይ እንዴ። ከብዛት ጥራት ምን ሆናችሁ ነው? ከብዛት ጥራት የሚባለው ለምንድን ነው? ጭራሽ ደግሞ እኮ ደስ የሚልሽ ሊንዳዬ እዚህ ቲክቶክ ላይ ያለ ሚዲያ ላይ ያለና ትግራይ ውስጥ ያለ እኔ 3 ወር ቁጭ ብያለሁ ዙሪያለሁ። የተለያየ ሰማይና መሬት ነው። እሱን አሁን አንቺ ደግሞ ትንሽ ቆይተሽ እንደ አብርሃም ራሽን ቀይርሽ ትመጭብናለሽ። እንዳው ለዚህ ነው ሀየ ነው ምን አድርገሽ የመጣሽ ደግሞ በስማ ጓደኛ እንኳን በዳ አማን ወስደዋለሁ እንጂ አይ ግን አይ ሱሴ ቴዲሻዬ ውስጥ ማዋራሻለች እናቴ ተይው። እሱማ ማናት ሱሱ በውስጥ የምታዋሪ ቦትሜ እንትሪ ተዘግቷል። ሌላው የሁለተኛ ቁጥሬን ታውቂዋለሽ ወይስ ኢሞ ላይ ትመጫለሽ? እንዴ አውቀዋለሁ ቁጥርሽን። ሁለቱም ቁጥርሽ እኮ አለኝ። ኦኬ ቴዲሻ ደህና ነህ? እሷስ ብጽዕት ናት፣ ችግር የለውም አላለም። ሌላ ታዲያ ለማሰጠ ወንዶች የመጡት ወንዶች አስቸገሩክ ሰጠችን ብለው ነገሩክ። አይ ጉድ ሲዶ እንኳን እስካሁን አልሰጠዋትም የኔ ማር
ገባክ? አይ እና ምንድነው ቆይ የሁለቱ ባንዲራ ምንድነው ግንኙነት? ምንድነው ሁለቱም አንድ ባንዲራ ናቸው። ምን የምታወራው? ኧረ አይደለም ሊንዳዬ ተሳስተሻል። ምንድናቸው ታዲያ? የኛ የላይኛው ነው፣ ይሄ የታችኛው ደግሞ የአማራ እኮ ነው። የትኛው አማራ? አማራ እንዴ አማራ ባንዲራ አለው እንዴ? እንደኛ አይነታው የታችኛው እንዴ አንተ ለካ በስክሪፕት የሰመረበት ጽምዶ መሰለብኝ አይደል? ወይኔ ከእንትን ላይ ነው ስክሪንሻት ነው እንዴ? ካላቀም በተዘዋዋሪ ለአማራም ድምጾኛለሁ ዛሬ እንዴ እኮ ምን እስከምታወሪ ቸኩያለሁ ታውቂያለሽ? ኖ የአማራ መሆኑ ሳይሆን ጠብቅ ዝም አልሽ። ምንድነው ያልኩት እኮ ለዛ ነው ማሪ እንዴ አማራ ባንዲራ አለው። አሁን እኔ እንደው ፖለቲካ ቃለው እባላለሁ ምስኪን እንዳየ ማዕረይ ኖ የአማራ መሆኑ ሳይሆን እንትን ላይ ገብቼ የትግራይ ባንዲራ ፍላግ ኦፍ ትግራይ ብዬ ስገባ በአማርኛ ምን በእንግሊዝኛ ጻፈሻላ በአማርኛ የትግራይ ክልል ባንዲራ ብሎ ዜና መጣልኝ። ከዛ ስክሪንሾት አድርጌ ዝም ብዬ መጣሁ። እንዴ አማራም እንደዚህ ያለው እንዴ? እና ነው በኢህአዴግ ይሄ የታችኛው ከመቼ ጀምሮ አንቺ ጉደኛ ነሽ። ፖለቲካ ላውራም ትያለሽ እንጂ አንቺ በጣም የነ ደብረ ጽዮን እንደው አንቺ እንትን ሳትሆኛ አትቀርም። እኔ አሁን የትግራይ ብዬ ነው ያሰብኩት። አንዱ በቆሙ አንዱ በጎኑ ብዬ ነው ሁለቱም አድርጋለች ብያለሁ። ሳነሳው እንደሱ ነው የመጣው። ጎግል ላይ ገብቼ ስጎግል አገኘሁት። ግን ምንድን መሰለሽ ሁለቱም አንድ አይነት ነው የሆኑብኝ ለኔ ተሴም ነው። በስክሪፕቶ ያሰመሩበት ምክንያት ይሄ ያ በቁመናው ነው፣ ይሄ በጎን ነው፣ አንድ ነው ያሉ መሰለኝ። I don't understand it. ሳድ ወይ እንዴት ነሽ ሊንዳ? ደህና ነሽ ወይ? አለው ሰላም ነህ? ሁሉ አማን አለው በየአይነቱ። ጠፍተሻል። ያው እንኳን ምንም አስተያየት የሚለኝም ሰላም ብልሽ ነው የመጣሁት እና ቤትሽ መቀመጥ ያለው ትንሽ አለው እንትና ጋር ሼር አድርገልኝ ነበረ። በቀደም 3 ጊዜ አላስወጡኝም። ከዛ መልሳ ዝም ብላ በየቀኑ ሼር ስታደርግልኝ ዛሬ ቁርጧን ተወቅ ብዬ ዳግመኛ አንቺ ቤት አረግጥም። ከአንዴም 3 ሲያስወጡኝ አድሜ የሰጠሻቸውን ሰዎች ተሸክመሽ እዛ አብረሽ ከነሱ ጋር አውሪ ያልኳት ሲቸግራት እሺ ኦኬ ሊንዳ እያለች እንዴ እኔ የሚያስወጣኝ ሰው አልወድም። ከአንዴም 3 ያስወጡኝ ማን እንደሆነ አይታወቅም። ወይ አድሚናት ወይ ምን አትል የሷ እኮ አይደለም ጥፋቱ እኮ ታዲያ መንጠቅ ነው። እኔ ስለ ራሴ ልጆች ነው እያወራሁ አይደለም ያለሁት። ከራሴ ልጆች ጋር ነው እየተከራከርኩ ያለሁት። የሚያስወጣኝ የኔ ሐሳብ ያልተመቸው ትግራዋይ ሊሆን ይችላል አይደል? ስለዚህ መንጠቅ ነው። እሷ ከኔ ጋር ሐሳቡ የሚመሳሰል ከሆነ ስታክ አረገብኝ አለች። ስልኬ ስታክ አረገብኝ አለች። እኔ ባህሬን ማወቅ አለባቸው። እኔ የሚያስወጣኝ ሰው ይደብረኛል። ለዚህ ነው ሰው ቤት ለ2 ዓመት ከ8 ወር ያቆምኩት። አልወድም። እኔ ለክብሬ በጣም ነው የሚጨነቀው ጋይስ።